ብዙ ሰዎች ፊት ቆማችሁ መናገር ስታስቡ ልባችሁ በፍጥነት ይመታል። ላባችሁን እያጠመቁ መናገር የሚፈሩ ሰዎች እንዴት በአንዴ ድንቅ ተናጋሪ እንደሚሆኑ አስባችሁ ታውቃላችሁ? በዚህ ቪዲዮ በሕዝብ ፊት የመናገር ፍርሃትን ለዘለቄታው የምታጠፉባቸውን ተግባራዊ ምስጢሮችን እናካፍላችኋለን። ስለዚህ እስከ መጨረሻ አብራችሁን ቆይታችሁ የምነግራቸውን መፍትሄዎች ሞክሩ። በተለይ አራተኛና አምስተኛ መፍትሄዎች ከሁሉም ወሳኝ ነው። እንኳን ወደ ስኬት መንገድ ቻናል በሰላም መጣችሁ። ዛሬ የምነግራችሁ ብዙዎቻችን በሕይወታችን በትምህርታችንና በስራችን ወደ ኋላ ስለሚጎትተን አንድ ትልቅ ፈተና ነው። ይሄም በሰዎች ፊት ቆሞ የመናገር ፍርሃት ነው። አንድ ጥናት እንዳረጋገጠ አብዛኛው የሰው ልጅ ከሞት ቀጥሎ አብዝቶ የሚፈራው ነገር ቢኖር በሰዎች ፊት ቆሞ መናገርን ነው ይላል። ግን ይህ ፍርሃት ከየት ይመጣል? እንዴትስ ልናጠፋ እንችላለን? ዛሬ ይህንን ፍርሃት ከስሩ ነቅላችሁ የምታጠፉበትን መንገዶች በዝርዝር እንመለከታለን። አንደኛ፣ ዝግጅት ማድረግ። ብዙ ጊዜ ፍርሃት የሚመነጨው ምን እናገራለሁ ከሚል የጥርጣሬ ስሜት ነው። አንድን ነገር በደንብ በማታውቁበት ጊዜ አእምሮአችሁ ይረበሻል። ስለዚህ የምታቀርቡትን ሀሳብ ጠንቅቃችሁ ማወቅና መዘጋጀት አለባችሁ። ዝግጅት ስንል ግን ወረቀት ላይ ጽፎ ቃል በቃል ማጥናት ማለት አይደለም። ቃል በቃል የሸመደደ ሰው መድረክ ላይ አንዲት ቃል ቢጠፋበት ሙሉ ሀሳቡ ይበተንበታል። ከዚህ ይልቅ ማስተላለፍ የፈለጋችሁትን ዋና ዋና መልእክት በጭንቅላታችሁ ውስጥ እንደ ሲል አስቀምጡት። ሀሳቡን ከራሳችሁ ሕይወት ከምታውቁት ታሪክና እውቀት ጋር አዋህዱት። ወደ መድረክ ወይም ወደ ሰው ፊት ከመውጣታችሁ በፊት ክፍላችሁ ውስጥ ገብታችሁ መስታወት ፊት ቆሙና ለራሳችሁ ደጋግማችሁ አውሩት። የሞባይል ስልካችሁን ካሜራ ከፍታችሁ ራሳችሁን እየቀረጻችሁ ተለማመዱ። ይህን ስታደርጉ የቱ ጋር እንደምትፈጥኑ፣ የቱ ጋር ድምፃችሁን ከፍ ማድረግ እንዳለባችሁ በሚገባ ታውቃላችሁ። በደንብ በተዘጋጃችሁት ቁጥር በራሳችሁ ላይ ያላችሁ የመተማመን ስሜት እያደገ ይመጣል። ፍርሃታችሁን በዛ ልክ ይጠፋል። ዝግጅት ማለት ለፍርሃት የምታጠልቁት ጠንካራ የብረት ጋሻ ማለት ነው። ሁለተኛ፣ ትኩረትን ከራስ አውርዶ ተመልካች ላይ ማድረግ። ብዙዎቻችን ስንፈራ አእምሮአችን የሚያስበው ስለ ራሳችን ብቻ ነው። አቋሜ እንዴት ነው? ድምፄ እየተንቀጠቀጠ ነው እንዴ? ልብሴ አላማረም? የቆምኩበት መንገድ ያስቃል እንዴ? እያልን ራሳችን እንመረምራለን። ነገር ግን እውነታውን ልነግራችሁ፣ አብዛኛ ሰው እናንተን ለማየት ወይም ለመገምገም አይደለም የተቀመጠው። ሰዎች የተቀመጡት ከእናንተ አዲስ ነገር ለመስማት፣ ለመማር፣ መፍትሄ ለማግኘት ወይም ለመዝናናት ነው። እናንተ መድረክ ላይ የወጣችሁት ለሰዎች ስጦታ ሊሰጡት ነው። ስጦታ ደግሞ ማስተላለፍ የፈለጋችሁት መልእክት ነው። ስለዚህ አእምሮአችሁን እነሱ ስለ እኔ ምን ያስባሉ ከሚለው ጭንቀት አውጥታችሁ እነዚህን ሰዎች እንዴት ሊጠቅማችሁ ይችላሉ፣ ሀሳቤን እንዴት አድርጌ ባስረዳቸው ሕይወታችሁ ይቀየራል ወደሚለው የአገልግሎት ስሜት ቀይሩት። ትኩረታችሁ ሙሉ በሙሉ መልእክታችሁ ላይ ሲሆን ፍርሃታችሁ ቦታ ያጣል። ምክንያቱም በአንድ ጊዜ ስለ ራሳችሁ ጭንቀትና ስለ ሰዎች ጥቅም ማሰብ አትችሉም። ሶስተኛ፣ ምስልን በአእምሮ የመሳልና የአተነፋፈስን ጥበብን መጠቀም። አእምሮአችን በውጭ ያለውን እውነተኛ ዓለምና በውስጣችን በምናብ የምንስለው ነገር የመለየት አቅም የለውም። ብዙ ጊዜ ሰዎችን ከመናገራችን በፊት በምናባችሁ የሚስሉት ሩቀታችሁ ነው። ሲሳሳቱ፣ ሰዎች ሲስቁባችሁና በይፍረት መድረክ ላይ ሲቆሙ በሕሊናችሁ ይታያቸዋል። ይህ ሲሆን አእምሮ ትእዛዝ ያስተላልፍና ሰውነታችሁ እንዲንቀጠቀጥ ያደርጋል። ይህንን ለማጥፋት ወደ ሰዎች ፊት ከመሄዳችሁ በፊት ዓይናችሁን ጨፈን አድርጋችሁ ስኬታችሁን አስቡ። በልበ ሙሉነት ስትናገሩ፣ ፈገግ ስትሉ፣ ሰዎች በደስታ ሲያዳምጣችሁና ሲጨርሱ በሞራል ሲያጨበጭቡላችሁ በምናባችሁ በደንብ አድርጋችሁ ሳሉት። ይህ አዎንታዊ ምስል በውስጣችሁ ያለውን የጭንቀት ሆርሞን ቀንሶ የድፍረት ስሜት እንዲፈጠር ያደርጋል። አራተኛ፣ አተነፋፈሳችን መቆጣጠር። ልትናገሩ ስትዘጋጁ ልባችሁ በፍጥነት ይመታል፣ ትንፋሽ ያጥራችኋል። ይህ የሚሆነው አእምሮአችሁ አደጋ እንዳለ ስላሰበ ኦክሲጂን ወደ ጡንቻችሁ በፍጥነት ስለሚልኮ ነው። ይህንን የተረበሸ የሰውነት ስርዓት ለማረጋጋት ከመጀመራችሁ በፊት ጥልቅ የአየር መሳብ አለባችሁ። ቀስ ብላችሁ በአፍንጫችሁ አየሩን ወደ ወዳችሁ አስገቡት። ለጥቂት ሰኮንዶች አቆዩትና ቀስ እያላችሁ በአፋችሁ አስወጡት። ይህንን ቀላል የሚመስለው ነገር 3-4 ጊዜ ስታደርጉት ወደ አእምሮአችሁ የሚሄደው ኦክሲጂን መጠን ይስተካከልና ምንም የማያስፈራ አደጋ የለም። ሁሉም ነገር ሰላም ነው፣ ተረጋጋ የሚል መልእክት ለአእምሮ ይደርሳል። ወዲያውኑ የልብ ምታችን የተረጋጋ ይሆናል። ድምፃችሁም ማርገብገቡን ያቆማል። አምስተኛ፣
ስህተት ለመስራት አለመፍራት። ማንም ሰው 100% ፍጹም አይደለም። ታላላቅ ተናጋሪዎች ይሳሳታሉ። ነገር ግን እነሱ ስህተታችሁን የሚያልፉበት መንገድ ነው የተለየ የሚያደርጋችሁ። በንግግር መሃል ቃላት ቢጠፋባችሁ ወይም ያሰባችሁት ሀሳብ ድንገት ቢዘነጋችሁ አትደንግጡ። ዝምታን አትፍሩት። ብዙ ሰው ሀሳብ ሲጠፋበት ባዶ ቦታውን ለመሙላት ይሞክራል። ከዚህ ይልቅ ዝም ብላችሁ ፈገግ በሉ። ትንፋሽ ውሰዱ። ሀሳቡ ሲመጣላቸው ቀጥሉ። ተመልካቾች እናንተም እንደነሱ ስሜት ያላችሁ የምትሳሳቱ ተራ ሰውን መሆናችሁ ሲረዱ ይበልጥ ይወዳቸዋል። ጥቃቅን ስህተቶችን አይቆጥሩባችሁም። ማሽን አይደላችሁ። ስለዚህ ከፍጹምነት ይልቅ ተፈጥሯዊ መሆን፣ የራሳችሁን እውነተኛ ማንነት ይዛችሁ መቅረብ ምረጡ። ስህተት ብትሰሩ እንኳን በራሳችሁ ላይ ቀልዳችሁ ለፉ። ይህ በራሱ ለተመልካቹ ትልቅ መዝናኛና እናንተም የልብ ወዳጅ የሚያደርግ ጥበብ ነው። ወዳጆቼ፣ የመናገር ጥበብ የተለየ ስጦታ ላላችሁ ሰዎች ብቻ የተሰጠ ልዩ ስጦታ አይደለም። በአንድ ጀንበር የሚመጣ ታምር አይደለም። ይልቁንም እንደ ማንኛውም ሙያ በሂደት በቆራጥነትና በትክክለኛ ልምምድ የሚዳብር ድንቅ የሕይወት ክህሎት ነው። በሰዎች ፊት መቆምን መፍራት እጅግ ተፈጥሯዊ የሆነ የሰው ልጅ ስሜት ነው። ነገር ግን ይህ ተፈጥሯዊ ፍርሃት የእናንተን የሚቀቅምን እንዲደብቆ፣ ድምፃችሁን እንዲያፍነውና የስኬት መንገዳችሁን እንዲዘጋው በፍጹም አትፍቀዱለት። ዛሬ በሰፊ ከተነጋገርናችሁ ትልቅ ነጥቦች ውስጥ ጥቂቱን እንኳን ወስዳችሁ ቀን በቀን በሕይወታችሁ መለማመድ ብትጀምሩ በራሳችሁ ላይ የምታዩት ለውጥ እናንተም መልሶ የሚገርም ይሆናል። ስለዚህ ይህንን ቪዲዮ አይታችሁ ስትጨርሱ አንድ ትልቅ ውሳኔ ወስናችሁ ወደ ተግባር እንድትገቡ ይፈልጋሉ። ከዛሬ ጀምሮ በስብሰባ ላይ፣ በትምህርት ቤት ወይም በማንኛውም አጋጣሚ በትንሽ ሰዎች ፊትም ቢሆን ሐሳባችሁን በነፃነት ከመግለጽ ወደ ኋላ አትበሉ። ፍርሃቱን እየፈረሳችሁትም ቢሆን ዝም ብላችሁ ተናገሩ። ይህ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁትና አዲስ እይታን ከፈጠረላችሁ ቪዲዮን ላይክ ማድረጋችሁን አትርሱ። እንዲሁም እንዲህ አይነት አእምሮን የሚያጎለብቱ ሕይወትን የሚቀይሩና ለታላቅ ስኬት የሚያዘጋጁ አዳዲስ ቪዲዮ ሁልጊዜ ሳይቆራረጡ እንዲደርሳችሁ ሰብስክራይብ አድርጋችሁ የስኬት መንገድ ቤተሰቦችን ተቀላቀሉ። በመጨረሻም ያላችሁን መነሳሳትና ቆራጥነት ለሌሎችን ለመካፈል በኮሜንት መስጫ ላይ ከዛሬ ጀምሮ ፍርሃቴን አሸንፌ ሀሳቤን በነፃነት ይገልጻለሁ ብላችሁ ጻፉልኝ። ይህ የምትጽፉት ቃል ለራሳችሁ የምትገቡት ቃል ኪዳን ነው። በቀጣይ በሌሎች እጅግ አስተማሪና አነቃቂ ቪዲዮ እስክንገናኝ ድረስ የጀመራችሁት የስኬት መንገዳችሁ የሰመረና ወደ ተግባር የተቀየረ ይሁንላችሁ።